እግዚአብሔር አምላካችንን እጅግ በጣም አድርገን ስለዚህ ጊዜና ሰዓት እናመሰግነዋለን። ክብር ለእግዚአብሔር ይሁን። ያው ስፍራችን ራእይ ምዕራፍ 8 ቁጥር 6 ላይ ነው ያለነው። ምዕራፍ 8 ቁጥር 6 ላይ ላንብብላችሁ እና እንጸልያለን። ቁጥር 2 እና ቁጥር 6 ነው ማነበው። የምናገርባቸው ነገሮች እነሱ ናቸው። በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ። 7 መለከት ተሰጣቸው። ቁጥር 6 7ቱንም መለከት የያዙ 7ቱ መላእክት ሊነፉ ተዘጋጁ ነው የሚለው። እንጸልያለን። እግዚአብሔር አባታችን ሆይ ክብር፣ ምስጋና፣ ውዳሴ ላንተ ይገባሃል። ተባረክ፣ ከፍ ከፍ በልልን። ስለዚህ ታላቅ ጊዜ ተመስገን። እነሆ በዚህ ስፍራ በመገኘት በብዙ የህይወት ኃይል እንድትባርከን እንጸልያለን። የቃልህ ኃይል ይለቀቅ። የመንፈስ ህይወት የሆነው የአፍህ ድምፅ እንዲለቀቅልን እንጸልያለን። የማስተዋል፣ የጥበብ፣ የመገለጥ መንፈስ እንዲለቀቅም በብዙ እንጮኻለን። እግዚአብሔር ሆይ በምትናገረው ነገር ሁሉ አንተን በሚመስል በክርስቶስ መልክ እያንዳንዳችንን ለማነጽ እየሰራ ስላለ ሁሉ ክብር ምስጋና ላንተ ይሁን። ተባረክ። ሁሉ ለክብር ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፉት ቀናት የተለያዩ ነገሮችን ስንመለከት ነበረ። በዚህ በመለከት ጉዳይ ላይ አንድ ሐሳብ ተነስቶም ወደ ጥያቄና መልስ ውስጥም ገብተን ነበር። ታስታውሳላችሁ። ከዚህ ከመለከት ድምፅ በፊት የ7 ማህተም መፈታት ነበረ የተመለከትነው እና በዚህ በ7ቱ ማህተም መፈታት ውስጥ አጠቃላይ የእግዚአብሔር ፕሮግራም፣ እቅድ፣ ዓላማ በክርስቶስ እንዴት እንደተገለጠ እያየን ነበረ። ሙሉ መገለጥ ነበር በክርስቶስ። ማህተሞቹ ምን በሆኑ ቁጥር በተፈቱ ቁጥር ይታይ ነበረው እና በዛ ሰዓት ሙሉ ፕሮግራሙ እንደተገለጠና ፍጻሜን እንዳየን ተመለከትን። ያ እይታ መገለጥ በእውቀት የተለቀቀ ነገር እንደሆነ በብዙ ነገር አየንና ግን የሚቀጥል ነው ነገሩ። ምን አላለ? አላለቀም። ከዚህ በኋላ እንዲያው 2 7ቶች እንደሚቀሩ እያወራሁ ነበር። የመለከትና የቁጣው ጽዋ እንደሚለቀቅ 7 መለከትና 7 የቁጣ ጽዋዎች እንደሚለቀቁ እና እነዚህ 3ቱ 7ቶች የህይወትን ሙላት የሚያመለክቱ እንደሆነ 3 ሙሉ ቁጥር እንደሆነ ለማመልከት ሞክሬያለሁ። 7 ደግሞ የብዛት የቁጥር ብዛትን የሚያመለክት ሳይሆን የህይወት ጥራትን የሚያመለክት ነው። 7 ቁጥር ፍጽምና፣ ኮምፕሌትነትን፣ ማለቅን የሚያመለክት ነገር እንደሆነ ለማየት ሞክረናል። እየሞከርን ነው። እግዚአብሔር ጥቂት በጥቂት በእይታ ህይወት ውስጥ እየለቀቀን ስለሆነ እና በዛን ዕለት ያወራነው ነገር ምንድነው? እሱ ጥያቄ ተነስቶ ነበር። አዎ እኛ እኮ በማህተሙ መገለጥ ዕውቀት ብቻ ሳይሆን ህይወትም የእግዚአብሔር ባህሪ ግንባታ በህይወታችን ምን እየሆነ ነው? እየተለቀቀ ነው የሚል ሐሳብ ተነስቶ ነበር። እውነት ነው። እኔ መጽሐፉን የራእይን መጽሐፍ የተጻፈውን ጽሑፍ
በመተርጎም ደረጃ እያንዳንዱን ተራ በተራ በመተርጎምና የእያንዳንዱ መለከት ማለቴ የእያንዳንዱ 7 ምን እንደሆነ ለመግለጥ ማተም መፍታት ማለት የክርስቶስን ዕውቀት ምን ማድረግ ነው? የተሸፈነውን የተሰወረውን ገሃድ ማውጣት መግለጥ እንደሆነ። ቀጥሎ ደግሞ መለከት ደግሞ የእግዚአብሔር የገለጠውን የዘላለሙን ሐሳብ መፈጸም እንደሆነ፣ ጽዋው ደግሞ ማለቅን እንደሚያሳይ ለመተንተን እንጂ እነዚህ ሦስቱም ሰባቶች ግን አንድ መንፈስ ነውና በሕይወታችን ውስጥ ዛሬም ምን እያደረገ ነው? እየሰራ ነው፣ እየተገለጠ ነው። ጥቂት በጥቂት በሕይወታችን በሂደት እየሰራ ነው የሚል ሐሳብ አስቀምጠናል። ይህንን ሐሳብ ለማየት ሞክረናል። እንግዲህ ዛሬ ደግሞ የምንመለከተው ምንድን ነው? እሱ አንብቤዋለሁ። ቁጥር 2 እና ቁጥር 6 በአጠቃላይ እዚህ ስፍራ ላይ የተቀመጠው ስለ ሰባቱ ምንድን ነው? መለከት ነው። ስለ ሰባቱ መለከት ነው። ሰባቱ መለከቶች ለመንፋት መዘጋጀታቸውን ነው መጀመሪያ ለማየት የምንመለከተው። ምንድን ነው ለመንፋት ምን ሆኑ ይላል? ተዘጋጁ ይላል። ቃሉን ላንብብላችሁ። ቁጥር 2 በእግዚአብሔር ፊት የሚቆሙትን 7ቱን መላእክት አየሁ አለ። ቀጥሎ ምንድን ነው ያለው? 7 መለከትም ተሰጣቸው ይላል። ከተሰጣቸው በኋላ ግን ቁጥር 6 ላይ የሚቀጥል ነው ዘለን ስናይ። ምክንያቱም የመለከት ጉዳይ አይደለም 3 እና 4 5 የሚያወሩት ሌላ ትዕይንት ነው የሚያወሩት በዛ መሃል ውስጥ እና እነሱን ዘለን ነው የምናየው። ቀጥታ የመለከትን ሐሳብ ለማየት ምንድን ነው የሚለው? 6 ቁጥር ላይ 7ቱንም መለከት የያዙ ይላል። ተሰጣቸው አይደለ? ያዙ። ከዛስ 7ቱ መለከት ሊነፉ ምን አረጉ ይላል? ተዘጋጁ ነው የሚለን። ይህ ነገር ምንድን ነው? እሱ በቀጥታ ሊትራሊ ወይም ፍጥረታዊ በሆነ መልክ ከሆነ አንድ የሆነ መለከት ተሰጠን የያዘ ከዛ ምን ለማድረግ ነው? ከዛ ቀጥታ ምን መንፋት ነው። ይሄ በውጫዊ ትዕይንት ነው። ግን ሁሌም ይህንን መጽሐፍ ባየን ቁጥር ሁሌም ስንናገር ግን ይሄ መጽሐፍ በድራማዊ መልክ፣ በቲያትር መልክ፣ በስዕላዊ መልክ፣ ምሳሌያዊ በሆነ መልክ የተጻፈ ምንድን ነው? መጽሐፍ ነው እንጂ ቃል በቃል መለከት ሲል መለከት ማለቱ አይደለም። ከሰማይ እሳት ወረደ ሲል እሳት ከሰማይ ቀጥ ብሎ ምን አይልም። ለምሳሌ የምንመለከታቸው ነገሮች አሉ። በኋላ ልድረስበት አልድረስበት አላቅም እንጂ ወደ ታች ስንመለከት ምን ይላል? ቁጥር 7 ላይ ፊተኛው መለከት ነፋ ይላል። ከዛስ ደም የተቀላቀለበት በረዶና እሳት ሆነ ይላል። ወደ ምድር ተጣለ። የምድር ሲሶ ምን ሆነ? ተቃጠለ። ዛፎችም ምን ሆኑ? ሲሶዎች ተቃጠሉ። የለመለመ ሳር ሁሉ ምን ሆነ? ተቃጠለ ይለናል። እና እግዚአብሔር ከሳር ጋራ ከለመለመ ሳር ጋራ ከዛፍ ጋራ ከለመለመ አትክልት ጋራ ምን ጉዳይ ኖሮት ነው በእሳት አውርዶ ምን የሚያደርገው የሚያቃጥለው? እንዲህ ተብሎስ በራእይ መጽሐፍ ቢጻፍስ ከዚህ በኋላ በአዲስ ኪዳን ያለን ሰው እሳት እግዚአብሔር ከሰማይ አውርዶ ዛፎችን ሲያቃጥል ይቀጥላል። ወደፊትም ባለም በባህር ውስጥ ያሉትን ዓሦች ምን አደረገ ይላል? ገደለ ይላል። እና እግዚአብሔር ቀጥታ ይሄንን ነገር ያደርጋል ማለት ነው። የተጻፈው ቃል በቃል እንዲህ ልናየው ነው። ይበልጥ ትርጉሙ
እንዲገባን ብዬ ነው ወረድ ብዬ ይህንን ሐሳብ ያነሳሁት። ማለቱ ነው ወይ የራእይ መጽሐፍ? ዮሐንስ ይህንን ሲመለከት በእርግጥም የት ነበረ? ፍጥሞ በምትባል ምን ላይ ነበረ? ደሴት ላይ ሆኖ ይህንን ሁሉ ትዕይንት ያያል። ምንድን ነው የሚያየው? ፊዚካሊ እና እውነታ የሆነ ነገር ነው የሚያየው? ይሄ በትክክል እየተደረገ ያለ ነገር ነው የሚያየው ወይስ ራእይ ነው የሚያየው? ራእይ ነው የሚያየው። በመንፈስ መገለጥ ራእይ ነው እግዚአብሔር ምን የሚያደርገው የሚያሳየው። ህልምን እናልማለን ይብዛም ይነስም። ህልሙን አልመን ስንነሳ ግን ከተኛንበት አልጋ ላይ ነን ያለ ነው እንጂ በህልማችን አንድ ታላቅ ከተማ ብናይ ስንነቃ ያ ከተማ አለ። ስለዚህ እግዚአብሔር ራእይን ለማን ሲያሳየው? ለዮሐንስ ሲያሳየው እንዲህ አይነት ነገር ይሆናል ምድር ላይ ሲል ቃል በቃል ማለቱ ነው ወይ ብለን ስንጠይቅ እኛ አይደለም ነው የምንለው። ምክንያቱም የራእይ መጽሐፍ የተጻፈበት መንፈስ አፖካሊፕስ ተብሏል በግሪኩ። ወደ አማርኛ ሲተረጎም በምሳሌያዊ በድራማዊ መልክ እግዚአብሔር መልእክቱን ያስተላለፈበት መንገድ ወይም አጻጻፍ ነው በአጠቃላይ። እናም የጌታችን የኢየሱስ ክርስቶስ ምን መሆን ነው? መገለጥ ነው ተብሏል። ይሄ ደም የተቀላቀለበት በረዶና እሳት ሆኖ ወደ ምድር ተጣለ ማለት የኢየሱስ ክርስቶስ መገለጥ ነው። አዎ፣ ስንደርስበት በደንብ እንተነትነዋለን፣ እናየዋለን። ሰባትም መለከት ተነፋ ሲልም እንዲሁ ደግሞ የማን መገለጥ እንደሆነ እናውቃለን። የጌታችን የኢየሱስ ክርስቶስ መገለጥ እንደሆነ እንመለከታለን። ስለ ሰባቱ መለከት ጥቂት እንይ። ወደ መዘጋጀቱ ከመሄድ በፊት ምንድን ነው እሱ? ሰባት መለከት ማለት አስቀድሜ የተናገረ ያለው ሰባት ቁጥር ፍጹም ቁጥር ነው። 1 2 3 4 5 6 7 ብሎ እንዴት የተደረደሩ ቁጥሮች አይደለም። በመንፈሳዊ እይታ ፍጹምነት ማለት ነው። ፐርፌክሽን ማለት ነው። የአንድ ነገርም ደግሞ መፈጸምን የሚያመለክት ነው። የአንድ ነገር ሙላት ማለት ነው። ይህን ነገር ባለፈውም ተናግሬያለሁ፣ ዛሬም ልናገር። ለምሳሌ 5 ፎልድ ሚኒስትሪ ይሉታል በእንግሊዝኛው። ትንሽ እንትኑ ቃሉ የሚነገረው ምን ማለት ነው? የአምስቱ ክፍሎች አገልግሎት ማለት ነው። አማርኛው አይተረጎመውም በትክክል። የአምስቱ ቢሮዎች ማለት ነው። በሌላ ቋንቋ አምስቱ ቢሮዎች ታስታውሳላችሁ። ቸርች ውስጥ ያለ ምንድነው? አገልግሎት ነው። አምስቱ ቢሮዎች ነው። እነዚህ አምስቱ ቢሮዎች ምንድናቸው ሲባል የሐዋርያት አይደለ? አንዳንዶቹ ምን አረገ? ሐዋርያት፣ ሌሎች እረኛ፣ ወንጌላዊ፣ አስተማሪ፣ ነቢያትን አረገ። ስለዚህ ስንት ጠራው? 5። ስንት መንፈስ ነው? አንድ መንፈስ ነው። ግን በዚህ መንፈስ ውስጥ እነዚህ 5 ምኖች አሉ? አገልግሎቶች አሉ። እነዚህ 5 ፎልድ ሚኒስትሪ ወይም ደግሞ እኛ እንደምንለው የእጆቹ መንፈስ እንለዋለን። ይሄ 5ቱ የሚጠራው እስከ ራእይ መጽሐፍ ድረስ ነው። ወደ ራእይ መጽሐፍ ስትገቡ ግን 7 ቁጥር ነው፣ 5 ቁጥር አይጠራም። ምንድን ነው ካላችሁ ኢየሱስ ክርስቶስ መጥቷል። የእግዚአብሔር መንግስት ተገልጣለች። የእግዚአብሔር መንግስት በሕዝብ ተመስርታለች ነው የሚለን የራእይ መጽሐፍ። እነሆ በቶሎ ይሆን ዘንድ ይለዋል። እንግሊዝኛው በፍጥነት የሚሆነውን ነገር ነው የሚለው። በፍጥነት ነው የሚለው እዛ ጋር ነው። በቶሎ የሚለው ፍጥነት ነው የሚያስቀምጠው። ስለዚህ የጌታችን የኢየሱስ ክርስቶስ መምጣት በምንድን ነው የሚነግረን? በሰዓታት ውስጥ የሚሆን አይደለም፣ በከፍተኛ ፍጥነት እንደሚመጣ ነው የሚናገረው። ይሄ መምጣቱ ምን አይነት መምጣት ነው ብለን የራእይ መጽሐፍ ስናጠናው ቶሎ ቶሎ የሚመጣ ነው ሲጠራ ታስታውሳላችሁ። ማራናታ ማለት ጌታ ኢየሱስ ቶሎና፣ አንድ ቦታ እንደውም ቶሎና። አዎ የጌታችን የኢየሱስ ክርስቶስ መምጣት ተደጋጋሚ መምጣት ነው።
የሚቀጥል መምጣት ነው እንጂ የአንድ ጊዜ መምጣት አይደለም። ስለዚህ ገና አንዱን ገጽ ስንከፍት ምኑን የራእይን መጽሐፍ የመጀመሪያው ገጽ ስንከፍት ቁጥር 4 ላይ ምን ይላል? እነዚህን የሚጠብቁ ብፁዓን ናቸው ካለ በኋላ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለ በኋላ አሁን የሚናገርበትን መንፈስ ነው የሚያወራው። ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ሰባቱ መናፍስት ከታመነው ምስክር ከሙታንም መካከል የምድር ነገሥታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ነው ሰላምታ የሚናገረው። ምን ማለት ነው ይሄ? ሐዋርያ ሊሆን የተጠራ ነበር የሚለው አይደል? ለዛ ለቤተ ክርስቲያን ሲናገር እዚህ ጋር አነሳው። እዚህ ጋር ግን የሚያነሳው ምንድን ነው? ሰባት መናፍስት ያሉት ብሎ ነው የሚናገረው። እነዚህ ሰባቱ መናፍስት ደግሞ ወደ ምዕራፍ 5 ቁጥር 6 ስንመጣ ወይም 4 ስንመጣ ምንድን ነው የሚለው? 6 ምዕራፍ 5 ቁጥር 6 በዙፋኑ እና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁት። ማንን? ክርስቶስን፣ ያለውና የነበረውን የሚመጣው አየሁት። እሺ ምን ይመስላል? 7 ቀንዶች 7 ዓይኖች ነበሩት። እነርሱ ምንድን ናቸው? ወደ ምድር ሁሉ የተላኩ የእግዚአብሔር ምንድን ናቸው? መናፍስት። ስንት መናፍስት? አንድ መንፈስ ግን በምን መልክ የተገለጠ? በ7 ቀንድ፣ በ7 ዓይን፣ በ7 እሳት ይለዋል። ደግሞ ወደፊት ስንመለከት በ7 እሳት ይለዋል ወደፊት ስናየው እና ምንድነው እየተናገርኩ ያለሁት ነገር? ይሄ ሰባቱ መንፈስ ምን ማለት ነው? ሰባቱ መንፈስ ምን ማለት ነው? 7 ፍጹም ነው ተባብለናል። ስለዚህ ከአምስቱ ቀጥሎ የመጣው የእግዚአብሔር መንፈስ ነው ማለት ነው። ለቤተ ክርስቲያን በእነዛ ጸጋ ስጦታዎች እግዚአብሔር ምን ብሏል? ተገልጧል፣ ታይቷል። አሁን በመንግስቱ ጊዜስ የእግዚአብሔር መንግስት መጥታለች ብለን ነውና እኛ ያረጋገጥነው ያወቅነው እና እየኖርን ያለነው በዚህ ህይወት ነው። እግዚአብሔር ይመስገን። ስለዚህ አሁን በአምስቱ መንፈስ በእጁ መንፈስ አይደለንም። ታዲያስ ከአፉ በሚወጣው የአፉ መንፈስ ውስጥ ነን ያለነው። ይህ ምን ማለት ነው? በሰባቱ መናፍስቶች እየተባለ በዚህ ስፍራ ላይ እንደተነገረው ማለት ነው። 7 ቀንድ ምንድን ነው? የኃይል፣ የስልጣን፣ የብርታት ምሳሌ ነው። 7 ዓይኖች ይላል ማስተዋልን ነው፣ ሁሉን መመልከትን ነው፣ መገንዘብን ነው የሚያመለክተን። እነዚህ ወዴት ወረዱ ነው የሚለው መጽሐፉ? ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መናፍስት አገልጋዮቹ የእሳት ነበልባል፣ መላእክቱን ምንድን ነው የሚያደርገው? መናፍስት። የእግዚአብሔር ልጆች ደግሞ ምንድን ናቸው ተብሏል? እግዚአብሔር የሥጋ አባት ነው ሳይሆን የምን አባት ነው ተብሏል? የመናፍስት አባት ተብሏል። ስለዚህ እነዚህ መናፍስቶች ምንድን ናቸው ማለት ነው? እንደዛ እናያለን፣ እንደዚህ እንመለከታለን፣ እንደዛ እንረዳለን። ግን ወዴት ነው የተላኩት? ወደ ምድር ሁሉ፣ ወደ ሰውነት፣ ወደ አካል፣ ወደ ሰዎች ነው። ሥጋ በለበሰ ሁሉ ላይ ከመንፈሴ ምን አደርጋለሁ ነው ያለው? አፈሳለሁ ነው ያለው። ልብ በሉ። ስለዚህ ዛሬ አሁን እግዚአብሔር በዚህ ፍጹም በሆነ መንፈስ ምን እየሆነ ነው? እየተገለጠ ነው፣ እየሰራ ነው። እግዚአብሔር ይመስገን እያልን ነው እና የራእይን መጽሐፍ እየገባንበት ነው።
ቀስ በቀስ ወደ ጥልቁ ሐሳብና እውነት እግዚአብሔር እያስገባን ነው። ስለዚህ ሰባቱ መናፍስት፣ ሰባቱ ደግሞ ምኖች አለን? መለከቶች፣ ሰባቱ ምኖች ማህተሞች፣ ሰባቱ የቁጣ ጽዋዎች አንዱ መንፈስ ነው። ፐርፌክሽን የሆነው መንፈስ ነው እንጂ ምሳሌያዊ በሆነ መልክ የተጠቀሰባቸው የቁጣ ጽዋ ሲል የሆነ ብልቃት የሆነ ብርጭቆ ነገር የሚመስል ነገር አይደለም የታየው። ዋንጫ የሚመስል ነገር አይደለም የታየው። ከዛ ውስጥ እንኳን ዋንጫ ውስጥ ነው የቁጣውን ጢስ ቁጣውን አፈሰሰባቸው ሲል የሆነ የሚፈስ ነገር ወደ ምድር ሲወርድ አናይም። ሁሉም መንፈሳዊ ነው። ሁሉም መልእክት አለው። ስለዚህ ማህተሞቹ 7 ቢሆኑ፣ መለከቶቹ 7 ቢሆኑ፣ ጽዋዎቹ 7 ቢሆኑ 3 ነገር እናያለን። ሶስቱ ምንድን ነው ካልን የአንድ ነገር ሙላት። ለምሳሌ የእግዚአብሔር ሐሳብ፣ የእግዚአብሔር አደራረግ፣ የእግዚአብሔር መልእክት ሙሉነት እናያለን። 7ቱስ 7 ሶስቱን አየን አይደለ? 7 ስንል የእግዚአብሔር ፍጽምና የሆነው ፐርፌክሽን የሆነው አደራረጉ። ስለዚህ አሁን እየተናገርንበት እየኖርንበት እየተላከ ያለው የመንፈሱ ኃይል የሚፈጥር ፓወር ያለው መንፈስ ነው ማለት ነው የምንናገረው። ስለዚህ በሰባቱ መለከት የሰባቱ መለከት ስንል 7ቱ ጽዋዎች ስንል 7 ማህተም ስንል ይሄ ድምፅ ሲመጣ ወደ ህይወታችን ሲደርስ ይፈጥራል፣ ያከናውናል፣ ይሰራል ማለት ነው። ልክ እግዚአብሔር ሰማይና ምድርን ምን ባለበት በፈጠረበት በዛ በተናገረበት መንፈስ ውስጥ ነን ያለነው ማለት ነው። ስለዚህ የምንናገረው ቃል የሚፈጥር ነው፣ የሚያደርግ ነው፣ ኃይለ ሙሉ ቃል ነው። እንዲያውም የዕብራዊ ጸሐፊ ምዕራፍ 4 ቁጥር 12 ላይ ገልጾታል። የእግዚአብሔር ቃል ይለዋል አይደል? ሕያውና የሚሰራ ሁለትም አፍ ካለው ሰይፍ ይልቅ እጅግ የተሳለ ጅማትና ቅልጥምን የልብን ስሜትና ሐሳብን ምን የሚረግ ነው? የሚለያይ ነፍስና መንፈስን ጅማትና ቅልጥምን ይለያያል ይላል። ምንድን ነው የሚያሳየን ብለን ስናይ የቃሉ ጉልበት፣ የቃሉ ታላቅነት፣ የመንፈሱ ኃይል ነው። ስለዚህ ይሄ ኃይል እየተለቀቀ ነው። ይሄ ኃይል እየመጣ ነው። ይሄ ኃይል ወደ ህይወታችን ሲመጣ የሰው ምስክር አልፈለግንም ወገኖች። ይህ ቃል ይህ መለከት ወደ ህይወታችን ሲነፋ ወደ ግራም ወደ ቀኝ አላልንም፣ ወደ ውስጥ ነው የተመለከትነው። ከእግዚአብሔር ጋር ነው ግንኙነት ያደረግነው። ራሱ መንፈሱ ፍጹም የሆነውን እግዚአብሔርን አመጣልን። እርግጠኝነትን ይህንን ስናገር አንድ ቃል አለ። የአንደኛ ቆሮንቶስ ምዕራፍ 14 ላይ የተነገረ ቃል ምን ይላል? ወይም 13 ላይ ይቅርታ 13 ላይ ነው ያለው ቃሉና የምታውቁት ቃል ነው፣ ግን በቀጥታ ከቃሉ ልናገረው ፈልጌ ነው። ምንድን ነው የሚለው መሰላችሁ? ከእውቀት ከፍለን እናውቃለን፣ ከትንቢት ከፍለን እንናገራለንና አለ። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ይለናል። ቁጥር 11 ጨምርላችሁ እስከ 12። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጠር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ የሚያሽር መንፈስ ነው ማለት ነው። ዛሬ በመስታወት በድንግዝ እንደምናየው፣ በዚያን ጊዜ ግን ፊት ለፊት እናየዋለን። ዛሬስ በእውቀት ከፍዬ አውቃለሁ፣ በዚያ ጊዜ ግን እኔ ደግሞ እንደታወቀው አውቃለሁ ይላል። መቼ? ፍጹም የሆነው ሲመጣ ማለት ነው። አሁን ስለ ፍጽምና ነው። ሁሌም በመንግስቱ ውስጥ ወንጌሉ ምን የሚያደርገን? መለከቱ ሲነፋ የሚያበስረን ምንድን ነው? ፍጽምናን ነው የሚለቅብን። ፍጹም የሆነ ነገር ነው የምንሰማው። የሚገርመው ነገር ይሄ ፍጹም የሆነ ነገር ስንሰማ የተከፈለ ሐሳብ በውስጣችን፣ ሁለትነት ያለው ሐሳብ በውስጣችን ምን ያደርገዋል?
ይሽረዋል። ፍጹም ሆኖ ሲመጣ ተከፍሎ የነበረው ነገር ሁሉ ምን ይሆናል? ይሻራል። ባይዘወይ የሰው እውቀት የተከፈለ እውቀት ነው። የመጀመሪያው ሲስተም ልምምድም የተካፈለ ነው፣ ሁለትነት ያለው ነው። ስለዚህ ነው ሰባቱ መለከቶች፣ ሰባት ማህተም፣ ሰባቱ ጽዋዎች እንዴ ከኤልሳ ያመለጠውን ማን ያገኘዋል? ከኤልሳ ያመለጠውን ኤልያስ ያገኘዋል። ከኤልያስ ያመለጠውስ እዩ ያገኘዋል ይላል። ይህ በጣም የሚገርም ነገር ነው። ሉክ ሶስቱን ሰፈሮች ያሳያል። ኤልሳ እና ኤልያስ፣ ከዛስ እዩ። ኤልሳ፣ ኤልያስ፣ እዩ። ያው ነው ዘሴም። ምክንያቱም ሁለቱ ስፕሪቶች የተከፈሉ ነገሮች ናቸው። ንጉሱ ነው ፐርፌክሽን ሲሰራ የምታዩ። ልብ በሉ ምን ማለት እንደሆነ። ኤልሳ በነበረበት ዘመን ኤልሳ ይሰደብ ነበረ። ታስታውሳላችሁ? አንተ መላጣ ወጣ ምናምን፣ ግን መልስ ሰጥቷል። ኤልያስም ይበርታ እንጂ የሆነ ቦታ ላይ ምን አለ? ፈራ። እኔ ከአባቶች ያለጥም ምን አድርገኛለ? ውሰይ። ነፍሱ ሊያድን ፈለገ። እዩ እንደዚህ አልነበረ። ኤልያስ ማንን ነው የፈራው ብትሉ፣ ማንን ነው የፈራው? ኤልዛቤልን ነው የፈራው። ዛሬ ካረድካቸው ነቢያት አንገታቸውን ቆርጥ ካለ የአንዱን ነቢያት እንደቆርጥ ይቆርጣለሁ ስትለው ራስ ላይ አጣጥር ስትለው ሰውየው ተረበተበተ፣ ፈራ። ነው እዛ ሁለተኛው ሰፈር ላይ ፍርሃት አለ። እዚህ ግን ፍርሃት ይፈራል። ወደ ሶስተኛው ሰፈር ስንመጣ ሰባተኛው ስፕሪት የንግስና መንፈስ በእዩ ላይ ምን ሆነ? ፈሰሰና መጀመሪያ ያደረገው ማን ነው? ኤልዛቤልን ምን አረጋት? ፎቅ ላይ ሆና፣ በነገራችሁ ላይ የንጉስ ሚስት ናት፣ ልዕልት ናት። እሺ ስልጣን አላት። እና ጦርነት ተነስቷል። ከፍተኛ ውዝግብ ላይ ነው ያለው። በረንዳ ላይ ቆማለች። እዩ ደግሞ ነገሰ ተብሎ መለከት እየተነፋ ነው። እዩ መጣ። ከዛ ይቺ ማናት ብሎ ጠየቀ። ከኋላ ወታደሮች ነበሩና ከኔ ጋር የሆነ ሰው ይህቺን ሴትዮ ምን ያደርጋታል? ወደታች ይጣላታል። ከዛ ሴትዮዋ ስትወረወር አጥንቷ አልተገኘም። ውሾች የኤልዛቤልን ስጋ ምን አረጉ ይላል? በሏት ይላል። ኤልዛቤልን ምን አረጋት? ከእስራኤል ምድር ከምድረ ገጽ አጠፋት፣ ሻራት። ምንድናት ኤልዛቤል ብትል፣ አሁንም በቸርች ሲስተም ውስጥ ምን እያደረገች ነው? የምታስት ናት። ነቢያቶችን የምታስት፣ ብዙ ታላላቆችን እያሳተች የጣለች የባቢሎን ስፕሪት ናት። በእግዚአብሔር መንግስት፣ የእግዚአብሔር መንግስት የፍጹም የሆነው ሰባቱ መናፍስት ግን ምን ሲሆን ሲገለጥ፣ የባቢሎን መንፈስ ምን ይሆናል? በህይወታችን ተሽሯል። ምን ትንቢት አይደለም፣ ወደፊት አይደለም፣ አሁን በህይወታችን የሆነ ነገር ነው የምናወራው፣ እየሆነ የሚሆን ነገር ነው። ስለዚህ ሁለትነትን የሚሽር ይሄ ፍጹም መንፈስ ነው። ሰባት መላእክት፣ ሰባት መለከት፣ ሰባቱ ጽዋዎች፣ ሰባቱ ማህተሞች ብሎ የራእይ መጽሐፍ ምን ሲል መለከትን ሲያውጅ ሲለቅቅ ማለት ነው። እንግዲህ ይሄንን ሊነፉ ሰባት መላእክቶች ምን ያዙ ነው የሚለው? መለከትን ያዙ ይላል። ሊነፉ ተዘጋጁ ይላል። መቼው በፍጥረታዊ ወታደራዊ ቋንቋ ነው። መለከቱ ለመንፋት ተዘጋጅ ሲባል ምን ያደርገዋል? ይሄ ቤተ መንግስት መለከት ነፊ ከሆነ ጥሩምባውን ይይዝና ወደ አፉ አስጠግቶ ምን ያደርጋል? ንፋስ እስኪባል ድረስ ይዘጋጃል። እግሮቹም አቋቋሙ ድምፁን ለመንፋት አየርም ለመሳብ በሰውነት በቅርጽ በአቋቋምም ተዘጋጅቶ ይቆማል ማለት ነው። ይሄ ፍጥረታዊ ነው። ስለዚህ አሁን ወደ መንፈሳዊ ነገር ልንመጣ ነው። ተዘጋጅ ነው የሚለው፣ ለመንፋት ተዘጋጁ ነው የሚለው። ምንድን
ምንድነው ይሄ? ምክንያቱም አንዲትም ነጥብ እንኳን በመጽሐፍ ላይ ምን አትልም አትቀርም። ሁሉም ምን አላት? ትምህርታዊ መልእክት አላት። የእግዚአብሔር ድምፅ ነው። ነጥብ አንዲት ነጥብ አትጎልም ብሏል ጌታ ሲናገር። ስለዚህ ይሄ ዝግጅት ምንድነው ስንል እንደተነጋገርነው ሰባቱ መናፍስት ሰባቱ መለከትና ስለ ሰባት ፍጹምነት በብዙ አቅጣጫ ለማየት ሞክረናል። ይሄ መንፈስ አስቀድሞ በውስጣችን ነው ምን የሚለው የሚነፋው። ሲነፋ ምንድን ነው የሚሆነው? ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ከህይወታችን ከሙታን ይነሳል። በመንፈስ ነው ያልኳቸው። የኋላኛው መለከት ሲነፋ ምንድን ነው የሚሆነው? ሙታን ይነሳሉ። እኛም ሕያዋን ሆነን የምንቀረው በቅስፈት ዓይን እንለወጣለን። ግን ስንት መለከት ተነፍቶ ነው? 1/7 መለከት ተነፍቶ ነው ማለት ነው። አሁንም ስለ ዝግጅቱ ብዙ ከማውራቴ ሐሳብ ከመስጠቴ በፊት ማቴዎስ ምዕራፍ 24 የሚለውን አንድ ስለ መለከት የተነገረ ነገር ላውራችሁ። 32 መሰለኝ ወይም 31 ምን ይላል? መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡት ምን ይሆናሉ? ይሰበሰባሉ ይላል። በእርግጥ በሚቀጥለው ጊዜ እናየዋለን። ስለ መለከት ስርዓት ብዙ ስርዓቶች አሉት። መለከት ሲነፋ ለብዙ ጉዳይ ምን ይላል? ይነፋል። አንዱ መነፋቱ ለምንድን ነው? ህዝብን መሰብሰብ ነው። ጥሪ ነው የሚጠራው። ምኑ መለከቱ ከየት ነው የሚጠራው ከተባለ ቡና ጠጡ ኑ ተብሎ ከየቦታው ነው። እኛ አሁን ለሰው ስለ እግዚአብሔር መንግስት ትንሽ ነግረን ምን እናደርጋለን? እንጠራራለን አይደል? እንጠራራለን። ተጠራርተን ነው ምን ይሁን ነው የተገናኘው። እንደዚህ ነው መለከቱ ሰውን የሚጠራው ስንል አይደለም። ከየት ነው ያለው መጽሐፉ? ከሰማያት ዳርቻ ማለት ነው። ይሄ ሰማያት ዳርቻ የት ነው? የመንፈስን ሰፈር ነው የሚያመለክተው። ሰማያት መንፈስ ነው አይደል? ሰማይ መንፈስ ነው። ሰማያዊ ሰማይ የሚለው ነገር የመንፈስን ምሳሌያዊ ቋንቋ ነው። ስለዚህ ከመንፈስ ሰፈር ነው ምን የሚያደርገን የሚጠራል። ስለዚህ ምንድን ነው የሚለው? ከኃጢአታቸው የተነሳ ምኖች ነበራችሁ ይለናል። አዎ የኤፌሶንን ሐሳብ በትክክል ለመግለጽ መፈለጌ ነው። ምን ይላል? ከወደደን ከጥልቁ የተነሳ በበደላችንና ሙታን እንኳን በሆነን ጊዜ ነው የሚለው። በበደላችን ሙታን እንኳን በሆነን ጊዜ። አዳም በስጋ ሞተ? አናይም። አያችሁ፣ ከሰማያት ዳርቻ ውስጥ ነው የገባው የሞተው ማለት ነው። አንቀላፋ። ከእግዚአብሔር መታወቅና በእግዚአብሔር መታወቅና እግዚአብሔርን ከማወቅ ምንድን ይሆን የተገለለው? የዚህ ጥሪ ነው መለከቱ ምን የሚያደርገው የሚያስተጋባው ማለት ነው። የሚሰበስበው ከዚህ ከሙታን ዓለም ነው አስቀድሞ። ከዛስ እኛ ሕያዋን የሆነውን ደግሞ ምን ያደርገናል ይላል? በቅስፈት ዓይን እንለወጣለን ይላል። ስለዚህ ልብ በሉ። አሁንም ብዙ ጊዜ አሁን ሚዲያ ውስጥም ገብተን ስንመለከት የቤተ ክርስቲያን አገልግሎት እየተወቀሰ ነው የምንሰማው። የነቢያት አገልግሎት፣ የሐዋርያት አገልግሎት፣ የፓስተርነትም፣ የአስተማሪ ምን ይቀረኛል ሌላ የወንጌላዊነትም ምን እየሆነ ነው? እየተወቀሰ ነው፣ እየተከሰሰ ነው። አገልግሎቱ ምን እየተባለ ነው?
እየተከሰሰ ነው። ለምን ፍጹም የሆነው ተከፍሎ የነበረው ነገር የሚሽረው ምን ሆኗል ማለት ነው? መጥቷል ማለት ነው። የሚሽረው ምን ሆኗል? መጣ ማለት ነው። ስለዚህ የቤተ ክርስቲያንን አገልግሎት ብዙዎች ምን እያሩጉት ነው? እየናቁት ነው፣ እያላገጡበት ነው። ቪዲዮ እያነሱ የተለያየ ምስል በተለያየ ቅርጽ እንዲህ እየተጫወቱበት ነው። መጫወቻ የሆነ ነው፣ ማላገጫ የሆነ ነው። ምን ነው ካልከኝ የሚበልጠው መጥቷል። የጨረቃ አገልግሎት ነው የቤተ ክርስቲያን አገልግሎት። የጨረቃ ምሳሌ ነው። ምን ማለቴ ነው? የሕጉ አገልግሎት ነው። አትንካ አትቅመስ አያልፍም አገልግሎቱ። እረፍ፣ እንዲህ ብታደርግ እንዲህ ይሆንልሃል፣ እንዲህ ባታደርግ እንዲህ ትሆናለህ ነው። ሁለትነት ነው። አትንካ አትቅመስ ነው፣ ሁለትነት ነው። ይሄ ፀሐይ በሌለበት የወጣ ጨረቃ ነው። የጨለማ አገልግሎት ነው። በጨለማ ላይ ጨለማው እያለ የሚደረግ ምንድን ነው? አገልግሎት። ፀሐይ ሲመጣስ ጨለማው ምን ይሆናል ይላል? ይገፈፋል። አይገርምም? ሙሉ ብርሃን ነው የሚሰጠው። ጨረቃው ከፊል ነው ብርሃን የሚሰጠው፣ ደንዛዛ ነው። አያችሁ? በድንግዝግዛ ያለው ፍጹም የሆነው ሲመጣስ አጥርቻ ያለው ነው ነገሩ። ስለዚህ ይሄ ሰባቱ መናፍስት የመንግስቱ አገልግሎት ሲመጣ ኤልዛቤልም እንደተሻረች በሶስተኛው ምን አገልግሎት በመንግስቱ አገልግሎት እንደተሻረች እንዲሁ ያ ፀሐይ ሲወጣ የመንግስቱ ክብር ሲገለጥ የዚህ እግዚአብሔር መንግስት ሲገለጥ የተሻሩት ነገሮች በሙሉ ምን ይሆናሉ? ይሻራሉ። ምን ልል ነው መጀመሪያ የተነሳውበት ነገር በዚህ በአምስቱ ኦፊስ አገልግሎት እየተናቀ ባለው አገልግሎት ሙታን አይነሱም ልላችሁ ፈልጌ በኃጢአትና በበደላቸው ምን የሆኑ የሞቱ ምን አላሉ? አልነቁም። ፍጽምና አላገኙ። ይሄኛው የኋላኛው መለከት ይለዋል፣ የመጨረሻው ማለት ነው። እንደገና በታላቅ መለከት ነው ሳነብ እንደሰማችሁ በታላቅ መለከት ይነፋሉ አለ። ምኖችን? መላእክቶች። ታላቅ ሲል መጽሐፍ የመጨረሻ ፍጹም፣ ከዚህ በኋላ ሌላ ከዚህ የሚበልጥ የሌለ ማለት ነው። በተሰሎንቄ ምዕራፍ 4 ቁጥር 16 ላይ ምን ይላል? ከዚሁ ሐሳብ ጋር አብሮ የሚሄድ ነው። 4 ቁጥር 16 ምን ይላል? ጌታ ራሱ ጌታ ራሱ የኢየሱስ ክርስቶስ መገለጥ ነው የራእይ መጽሐፍ። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ምን ይሆናል? ይወርዳል ይላል። ከዛስ በክርስቶስ የሞቱ አስቀድሞ ምን ይሆናሉ? ይነሳል። ከዛኛ ሀያ የምንቀረው በቅጽበት አይደል? ምን እናለን? እንነጠቃለን ነው የሚለን። ከዛ ከ15 መጀመሪያ ከጠቀሱት ጋር አብሮ ነው የሚሄደው። ግን በጣም የሚገርመኝ ነገር ከላይ ያለው ሐሳብ ነው። ጌታ ራሱ ነው። ዋው ድንቅ ነው ይሄ፣ ያስገርመኛል። ምክንያቱም ናፍቆታችን ምን የሆነበት ነው። ማን ነው ጌታን የማይናፍቅ የነበረ? ጌታ ላይህ ምን አደርጋለሁ? እናፍቃለሁ። ብዙ ዘምረን ነበር። ጌታ ራሱ በምን መጣ? በመላእክት አለቃ ድምፅ ከሰማይ ምን ሆነልን? ወረደልን። ይሄ ሞኝነት ሊሆን ይችላል ለሌላው ዓለም። አያችሁ፣ ጌታ ራሱ በትእዛዝ ተለቆ ነው። ሰዓቱ ደርሶ ነው። ጊዜው ደርሶ ነው። ለመንፋት ምን ሆኑ? ተዘጋጁ።
ንፉ ሲባል ምን ሊሆኑ ነው? አያችሁት? በትእዛዝ ነው የሚነፋው። በስልጣን ነው የሚነፋው። በእግዚአብሔር ኃይልና ጉልበት ነው የሚነፋው። በእግዚአብሔር ሰዓት ነው የሚለቀቀው ማለት ነው። ስለዚህ እግዚአብሔር ሲያናግረን ነው የምንናገረው ወገኖች። እግዚአብሔር በል ሲል ነው የምትለው። በራስ ተነስተ የምታደርገው ነገር የለም በእግዚአብሔር መንግስት አሰራር ውስጥ ማለት ነው በሌላ ቋንቋ። ስለዚህ ጌታ ራሱ በመላእክት አለቃ የመላእክት አለቃ ምንድነው? ሚካኤል ነው ወይስ ማን ነው ብለን ስንል ኔቨር መላእክት የሚለው ቃል አሁንም ለመተርጎም ከሄድን መልእክት ነው። ከመልእክት ውጭ ምንም የለው። መልእክት ነው። የእግዚአብሔር ቃል ነው። የእግዚአብሔር መንፈስ ነው። በመላእክት ምን አለቃ ድምፅ ከይህንን የምናዋህደው ብዙ ጊዜ የምናገናኘው የዕብራዊ ጻፊ የጻፈው ነው። ምዕራፍ 1 ላይ ቁጥር 1 ላይ ምን ይላል? እግዚአብሔር በጥንት ዘመን በልዩ ልዩ አይነት በልዩ ልዩ ጎዳና ለአባቶቻችን ምን አለ? ተናገረ። ዛሬ ግን በልጁ ለኛ ምን አረገ? ተናገረን። ሁሉን በፈጠረበት እግዚአብሔር ይመስገን። ሁሉን ምን ባረገበት? ፐርፌክት ባደረገበት በሰራበት በልጁ ለኛ ተናገረን። የልጁ ድምፅ ነው ማለት ነው። ምንን የሚያስነሳው? ሙታንን የሚያስነሳው። አሮጌውን ምን የሚያደርገው? የሚሽረው። የተከፈለውን ምን የሚያደርገው? የሚሽረው። ይሄ 7ቱ መለከት ማለት የልጁ ድምፅ ነው። የመንግስቱ ድምፅ ነው። የክርስቶስ መገለጥ ነው ማለት ነው። ይህን መለከት በውስጣችን ሰምተን የሞተው ስፕሪታችን ምን ሆነ? ነቃ። አንቀላፍቶ የነበረው በእግዚአብሔር ዕውቀት ላይ አሸልቦ የነበረው ደንዝዞት የነበረው የማያውቀው ዕውቀት ወደ ብልጭታ፣ መብረቅ፣ ነጎድጓድ ወርዶበት ማየት ቻለ። መገለጥን አገኘ። ልብ በሉ። ማህተሙ ምን ሆነ? ተፈታ። የክርስቶስ የመገለጥ ዕውቀት ሲመጣ መጨረሻ ላይ ምንድን ነው ታስታውሱ እንደሆነ እኩል ሰዓት ምን ሆነ ይላል? ጸጥታ ሆነ ይላል። መገረም መደነቅ ነው እያልክ ለመተርጎም ሞክር ነበረ። ዝም አለ። የመጣው ዕውቀት ጸጥ ነው የሚያሰኘው። ክብር ለእግዚአብሔር ይሁን። ዕውቀቱ በመጣ ጊዜ ፈጥነን ምን አላለንም ለመናገር። ወጣን እንዴ? አልወጣንም። ዝም ነው ያልነው። እኛው ውስጥ ብቻ ምን አረግን? ተብሰለሰለ። አወጣ ነው፣ አወረድ ነው። ውስጣችንን ይሰራ ነበር። እግዚአብሔር ይመስገን። ውስጣችንን በደንብ አድርጎ ይሰራው ነበር። ምንድን ነው ይሄ ካልከኝ፣ ለመንፋት መዘጋጀት ማለት ይሄ ነው። የመጣው የመለከቱ ድምፅ አስቀድሞ በእኛ ተነፍቷል። እግዚአብሔር ይመስገን። ምክንያቱም 7ቱ መለከት ምን ተረጋቸው? ተሰጣቸው አይደለ እንዴ? ምን እንዲሉ እንዲነፉ እና የሚነፉት ነገር ከሌለ ምንድን ነው የሚሰጣቸው? ለነኚህ መለከት ምንድን ነው? ቃሉ ነው፣ ትምህርቱ ነው። ይሄው የምናወራው ነገር ነው መለከቱ፣ የመለከቱ ድምፅ። ስለዚህ እሱን ሲሰሙ ወይም እሱን በሰማን ጊዜ ተደንቀን ተገርመን ዝም አልን፣ ጸጥ አልን። ለረጅም ጊዜ የመናገር አቅም አልነበረንም፣ ለመናገርም አንችልም ነበር። ግን እግዚአብሔር በውስጣችን ምን ያደርገው ነበር? ያዘጋጀን ነበረ። እግዚአብሔር ይመስገን። ዛሬ እንደዚህ አፌን ከፍቼ ከመናገር በፊት ዝጋታም ነበሩ፣ ጸጥ ነበረ፣ ዝም። ይገባኛል፣ አውቃለሁ፣ ግን ልናገረው እቸገራለሁ። ለምን? በዝግጅት ላይ ነን። በዝግጅት ላይ ነን። ሊነፉ ምን አሉ? ተዘጋጁ። የእግዚአብሔር ስም ብሩክ ይሁን። ስለዚህ 7 መለከት የያዙ 7ቱ መላእክቶች በእግዚአብሔር ፊት ምን ሆነው ነበረ? ቆመው ነበረ አለ። ከዛስ 7ቱንም መለከት ሊነፉ ምን ሆኑ? ተዘጋጁ ይላል። ሲነፉ ምን ይፈጠር ይሆን? የሚቀጥለው ጊዜ እናየዋለን። ተባረኩ።